ኃይለማርያም ደሳለኝ ታጭተውበታል የተባለው እጅግ ግዙፍ ኃላፊነት መረጃው ምን ያክል እውነት ነው? ዝርዝሩን ሰሙታላችሁ። የጋምቤላው ግድያና ፍጥጫ ነገሩ ከዚህ ሳያልፍ አድኑን የሚሉ ጥሪዎች እየቀረቡ ነው። እንመለስበታለን። የትላንቱ የቤተ መንግስት አቀባበል እጅግ የተለየ ነበር ተብሏል። በታላቅ ክብር የተስተናገዱት የህንዱ መሪ የሚጠበቁበትን መድረክ እንመለከታለን። ብዙዎች በደነገጡና ግራ በተጋቡ ማግስት ከኪሳራው ወደ ትርፍ መሸጋገሩን መነጋገሪያ የሆነው አማራ ባንክን የተመለከተ መረጃ ማካተናል። ከዚህ ውጪ የብሔራዊ ባንክ ገዢው አትጨነቁ፣ እየሄዳችሁ መንዝሩ ሲሉ ለኢትዮጵያ ህዝብ ያስተላለፉት መልእክት የሚዳሰስ ይሆናል። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን ተጀምሯል። በመረጃችን ላይ ያደመጣችኋቸው አበይት ነጥቦችን ነው። ዝርዝር መረጃዎቹን እንደሚከተለው እናጋራችሁ። ወደ ቀዳሚው ጉዳያችን እናምራችሁ። ኃይለማርያም ደሳለኝ ታጭተውበታል የተባለው እጅግ ግዙፍ ኃላፊነት መረጃው ምን ያክል እውነት ነው? የቀድሞ የፌዴሪ ጠቅላይ ሚኒስትር ኢንጂነር ኃይለማርያም ደሳለኝ ቀጣዩ የተባበሩት መንግስታት ድርጅት ዋና ጸሐፊ ለመሆን አፍሪካን ወክለው እጩ መሆናቸውን የዓለም አቀፍ መገናኛ ብዙሃን እየዘገቡ ይገኛሉ። ገለልተኛ መድረኮችና የተባበሩት መንግስታት ታዛቢዎች አሁን ባሉ ውይይቶች ስለ አንቶኒዮ ጉቴሬዥ ተተኪዎች ሲናገሩ እንደ ሚያ ሞትሊ ከባርባዶስ ማለት ነው፣ እንዲሁም ከኮስታሪካ ሬቤካ ግሪንስፓን፣ ከናይጄሪያ አሚና መሐመድና ሌሎችም በዲፕሎማሲ ውስጥ ከፍተኛ ዓለም አቀፍ ታይታነት ያላቸው መሪዎችን የመሳሰሉ ሌሎች አሃዞችን ይጠቅሳሉ። ነገር ግን የኃይለማርያም ደሳለኝ ስም አስተማማኝ በሆኑ ዝርዝሮች ውስጥ ካሉት መካከል አልተጠቀሰም። በዚህ መሰረት አቶ ኃይለማርያም ደሳለኝ ቀጣዩ የተባበሩት መንግስታት ድርጅት ዋና ጸሐፊ ለመሆን እጩ መሆናቸውን የሚያሳይ ምንም አይነት ዘገባ፣ ተአማኒነት ያለው ዓለም አቀፍ ዘገባ ወይም ይፋዊ እጩ የለም። በማህበራዊ ሚዲያ ላይ የተሰራጩ ያሉ ጽሁፎች ያልተረጋገጡ አሉባልታዎች እንጂ በታማኝና የዜና አውታሮች ወይም የተባበሩት መንግስታት ኦፊሴላዊ ምንጮች የተረጋገጡ አይደሉም። ቀጣዩ የተባበሩት መንግስታት ዋና ጸሐፊ እንደ አውሮፓውያን አቆጣጠር በ2026 መጨረሻ አካባቢ በጥር 1 2027 በሚጀምረው እጩ ምልመላ ወቅት ይመረጣል ተብሎ ይጠበቃል። ጠቅላይ ሚኒስትር አብይ አህመድ ህንድ የኢትዮጵያ የረጅም ጊዜ አጋር ናት ሲሉ ተደምጠዋል። የፌዴሪ ጠቅላይ ሚኒስትር አብይ አህመድ ለህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በብሔራዊ ቤተ መንግስት ይፋዊ አቀባበል ስነ ስርዓት ባደረጉበት ወቅት ነው ይህንን ያሉት። ከጠቅላይ ሚኒስትሩ ጋር ውይይት ካደረጉ በኋላ ከልዑካን ቡድኖቻቸው ጋር በመሆን የሁለትዮሽ ውይይት ማካሄዳቸውን አመልክተዋል። በውይይታችን በኢትዮጵያና ህንድ መካከል እያደገ የመጣውን ትብብርና የወል ቅድሚያዎችን የሚያንጸባርቁ አዳዲስ ትብብር መስኮችን ቃኝተናል ብለዋል። በሁለቱ ሀገራት መካከል በተደረገው በጉምሩክ የጋራ አስተዳደር ድጋፍ፣ በኢፌዴሪ ውጭ ጉዳይ ሚኒስቴር የዳታ ማዕከል ምስረታ፣ በዓለም አቀፍ የሰላም ማስከበር ላይና ኢትዮጵያና ህንድ ያላቸውን ቁርጠኝነት የሚያሳይ እንዲሁም የሚያጠናክረውን የተባበሩት መንግስታት የሰላም ማስከበር ስራ የመግባቢያ ስምምነት የፊርማ ስነ ስርዓት ላይም መገኘታቸውን አሳውቀዋል። ጠቅላይ ሚኒስትር አብይ አህመድ ህንድ የኢትዮጵያ የረጅም ጊዜ አጋር ስትሆን የዛሬዎቹ ውይይቶችና ስምምነቶችም ለጋራ ጥቅም በተለያዩ ዘርፎች ያሉንን ትብብሮች ለማስፋት ያለንን የጋራ ቁርጠኛ አቋምን ያሳያሉ ብለዋል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ ይፋዊ የሥራ ጉብኝት እያደረጉ ሲሆን ዛሬ ደግሞ በህዝብ ተወካዮችና ፌዴሬሽን ምክር ቤቶች የጋራ ስብሰባ ላይ ንግግር ያደርጋሉ። ዛሬ ማለዳም በአድዋ ሙዚየም የአበባ ጎንጎን አስቀምጠዋል። ጥንቅራችን እንደቀጠለ ነው። ወደ ሌላኛው ጉዳያችን አመራን። ብዙዎች በደነገጡና ግራ በተጋቡ ማግስት ከኪሳራ ወደ ትርፍ መሸጋገሩ መነጋገሪያ የሆነው የአማራ ባንክ እድገቱ እየተፋጠነ ወደ ትርፋማነትም እየተመለሰ መጥቷል። የአማራ ባንክ በያዝነው በጀት ዓመት በመጀመሪያዎቹ 5 ወራት ውስጥ ከታክስ በፊት 1.15 ቢሊዮን ብር ትርፍ እንዳገኘ ሪፖርት አድርጓል። ይህም ባለፈው ዓመት በተመሳሳይ ጊዜ ውስጥ ያስመዘገበውን የ910.2 ሚሊዮን ብር ኪሳራን መቀልበስ አስችሎታል። ባንኩ በዚህ ወቅት 3.55 ቢሊዮን ብር ገቢ አስገኝቷል። አማራ ባንክ የለውጥ ሂደቱን በሀብት ክምችት፣ በዲጂታል ትራንስፎርሜሽንና በጥንቃቄ የብድር አስተዳደር ላይ ባሳደረው ስትራቴጂካዊ ትኩረት ላይ አተኩሮም እየሰራ ነው ተብሏል። ጠቅላላ የተቀማጭ ገንዘብ በህዳር ወር 35.8 ቢሊዮን ብር የደረሰ ሲሆን ይህም በ82 በመቶ ጨምሯል። ይህም በ5 ወራት ውስጥ 4.29 ቢሊዮን ብር እንዲጨምር አድርጎታል። የውጭ ምንዛሪ ገቢ ወደ 76.58 ሚሊዮን ዶላር ከፍ ያለ ሲሆን ይህም ካለፈው ዓመት ጋር ሲነጻጸር የ313 በመቶም ጭማሪ አሳይቷል። አጠቃላይ ብድሮችና ቅድመ ክፍያዎች ደግሞ በ53.8 በመቶ ወደ 31.3 ቢሊዮን ብር አድጓል። የደንበኞቹ መሰረት ወደ 2.68 ሚሊዮን አድጓል የተባለው 591884 አዳዲስ ደንበኞችን መጨመር እንደቻለ ተነግሯል።
ወደ ቀጣዩ መረጃችን ስናልፍ አትጨነቁ፣ እየሄዳችሁ መንዝሩ። የብሔራዊ ባንክ ገዢው ለኢትዮጵያ ሕዝብ ያስተላለፉት መልእክት። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ማዕከላዊ ባንኩ እያከናወናቸው ያሉ የሪፎርም ስራዎች፣ የውጭ ምንዛሪ አስተዳደር ማሻሻያና አጠቃላይ የባንኩ ዘርፍ ያለበትን ቁመና በተመለከተ ከመንግስት ሚዲያዎች ጋር ቆይታ አድርገው ነበረ። በዚህ ቆይታቸው ሕዝቡ ከግል ምንዛሪ ድርጅቶች መመንዘር እየፈራ ነው ያሉ ሲሆን የለመድነው ስቴዲዮም አካባቢ ሄዶ ጥቁር ገበያ ተደብቆ መመንዘር ነው ይላሉ። ነገር ግን እኛ ለውጭ ምንዛሪ ድርጅቶች ፈቃድ ሰጥተናል። ማንኛውም ሰው ሄዶ መመንዘር ይችላል። በዚህም ሂደት እስከ 10 ሺህ ብር መመንዘር፣ ወደ ውጭ ሲኬድ መግዛት የተፈቀደ ነው። አትፍሩ ሲሉ መልእክት አስተላልፈዋል። ይህ አሰራር ዶላር ላይ የነበረንን የተሳሳተ አሰራር የቀየረ ስራ ነው በማለት አሁንም እነዚህን የግል ምንዛሪ ቢሮዎችን እናስፋፋለን፣ ተጨማሪ ካለም ወደ ስራ እንዲገቡ እናደርጋለን ባይ ናቸው። ምናልባት አንዳንድ ሰው እጄ ላይ ከ10 ሺህ ብር በላይ አለ፣ ይህንን መመንዘር እፈልጋለሁ ካለ መፍቀድ እንችላለን ሲሉ አክለዋል። የብሔራዊ ባንኩ ገዢ ሲቀጥሉም ባንኮች ያላቸውን የካፒታል አቅምና የውጭ ምንዛሪ መጠን የሚገድብ ደንብን አውጥተናል በማለት በዚህም መሰረት ባንኮች ያላቸውን የዶላር ክምችት ለ2 ወርና ከዚያ በላይ ይዘው መቆየት አይችሉም ብለዋል። በፍጥነት ወደ ገበያ ማስገባትና መሸጥ አለባቸው ሲሉም ነው ያስጠነቀቁት። ከዚህ ቀደም ግን ባንኮች የዶላር ክምችት ይዘው ይቆዩ ነበርም ብለዋል ዶክተር ኢዮብ ሲቀጥሉም ዋጋን ማረጋጋት ከብሔራዊ ባንክ ቁልፍ ተግባራት አንዱ መሆኑ የገለጹ ሲሆን ባንኩ የተገበረው ጥብቅ የገንዘብ ፖሊሲ ከ30 በመቶ በላይ ደርሶ የነበረውን የዋጋ ንረት በከፍተኛ መጠን ማውረድ መቻሉን ተናግረዋል። በ2018 ዳር ወር አጠቃላይ የዋጋ ንረት 10.9 በመቶ መውረዱንም ነው ያነሱት። የዋጋ ንረትን በዚህ ዓመት ወደ ነጠላ አሃዝ ለማውረድ የተቀመጠውን ግብ ለማሳካትም ባንኩ የሚተገብረውን ጥብቅ የገንዘብ ፖሊሲ አጠናክሮ እንደሚቀጥል ገልጸዋል። ብሔራዊ ባንክ የወለድ ምጣኔን በማስቀመጥ ኢኮኖሚው ውስጥ ያለው ገንዘብ በዚህ የሚመራበትን አዲስ አሰራር በሪፎርሙም ተግባራዊ ማድረጉንም አንስተዋል። በካፒታል ገበያ ስርዓት በባንኮች መካከል የገንዘብ ግብይት ከተጀመረ ወዲህ 1.1 ትሪሊዮን ብር ከገበያ ውስጥ መሰብሰብ መቻሉንም ተናግረዋል። የኢትዮጵያ ብሔራዊ ባንክ ከሌሎች ሀገራት አቻ ተቋማት ጋር ተወዳዳሪ የሚያደርጉትን አዳዲስ አሰራሮችን በሪፎርሙ ተግባራዊ ስለማድረጉም ነው የገለጹት። በቀጣይም ብሔራዊ ባንክ ቁልፍ ተግባሩ የሆነውን ዋጋ ማረጋጋትን አጠናክሮ እንደሚቀጥልም ተናግረዋል። የመረጃ ጥንቅራችን እንደቀጠለ ነው። ወደ ቀጣዩ መረጃችን እናምራችሁ። የጋምቤላ ግድያና ፍጥጫ ነገሩ ከዚህ ሳያልፍ አድኑን የሚሉ ጥሪዎች እየቀረቡ ነው። በጋምቤላ ክልል ጋምቤላና አቦሎ ወረዳዎች ኢታንግ ልዩ ወረዳ አካባቢዎች ሰሞኑን በተስተዋለው ጥቃት በርካቶች መገደላቸውንና መቁሰላቸውን ከዚህ ሳይከፋ ጉዳዩ ትኩረት እንዲሰጠው ነዋሪዎች እየጠየቁ ነው። የስልጣን ክፍፍል፣ ኢፍትሐዊ መሆን፣ አንድን ብሔረሰብ መጨቆን፣ የጸጥታ አካላትም ወደ አንድ ብሔር የማድላት ዝንባሌ ለሰሞንኛው አለመረጋጋት እንደ ምክንያት እንደሚጠቀሱም ይነገራሉ። የክልሉ ባለስልጣናት ደግሞ በግጭቱ የተጠረጠሩ አካላትን እያነጠረን እርምጃ እየወሰድን ነው፣ ግጭቱ የልሂቃን ነው ባይ ናቸው። ይህን ካሉት መካከል አንዱ የጋምቤላ ብልጽግና ፓርቲ ጽህፈት ቤት ኃላፊና የምክር ቤት አባሉ አቶ አሸኔ አስቲን ሲሆኑ እርምጃ የተወሰደባቸውም ሰዎችን መጠን አብራርተዋል። አቶ አሸኔ አስቲን ምን ያህል ሰዎች እርምጃ ተወስዶባቸዋል የሚለውን ከፖሊስ መረጃ መውሰድ አለብኝ፣ ቁጥሩ ይህ ነው ለማለት ለመግለጽ ይከብደኛል ሲሉ ምላሽ ሰጥተዋል። አክለውም ለምሳሌ ከተማ በተፈጠረው ግጭት የተጠረጠሩ ተይዘው እስር ቤት ገብተዋል። በተፈጠረው ግጭት የተጠረጠሩ 6 ሰዎች እስር ቤት ናቸው። ኢታንግ ልዩ ወረዳ ወደ 4 ሰዎች በተፈጠረው ጉዳይ ታስረዋል። በጋምቤላ ወረዳ የታሰሩ ሰዎች አሉ። ስለዚህ በእያንዳንዱ ክስተት በሐሳብ የደገፉ የተሳተፉ በምርመራ ተጣርቶ መያዛቸው አይቀርም ይላሉ። የተያዙትን ሰዎችን ብዛት የሚያውቀው ፖሊስ ነው። የኛ ድርሻ ሁኔታውን መከታተል፣ ማህበረሰቡ እንዲያወግዝ፣ ወንጀለኞችም እንዲያዙ እንዲያገዝና አንድነትን መፍጠር፣ በእንደዚህ አይነት ክስተት እንዳይሳተፍ ማድረግ ነው ያሉት አሸኔ። ፖሊስ ደግሞ ስራው ወንጀለኞችን ማደን፣ ተጠርጣሪዎችን ከያሉበት ማደንና ማስገባት ነው ብለዋል። የክልሉ ፖሊስ ኮሚሽን በበኩሉም በጋምቤላና ላሬ ወረዳ ህዳር 30ና ታህሳስ 3 2018 ዓ.ም በነበረው ጥቃት ተጠርጥረዋል ያላቸውን 18 ሰዎች እንደያዘ አስታውቋል። እርሱም የግጭቱ መንስኤ የአመለካከት ችግር እንደሆነ ገልጸዋል። ነዋሪዎች ደግሞ በብሔረሰቦች መካከል ያለው የስልጣን ክፍፍል ፍትሐዊ አለመሆን፣ የጸጥታ አካላት ወደ አንድ ብሔር የማድላት ዝንባሌ በተወሰኑ ብሔረሰቦች የሚያሳድሩት አላስፈላጊ ተጽዕኖ እንዳለ ነው። ጉዳዩ በዚህ ረገድ ገምግማችሁት ነበር ወይ ተብለው ተጠይቀው ያላቸው ምላሽ ምን እንደሆነ አቶ አሸኔ እንዲህ አሉ። በውይይቱ ላይ የተነሱ ጉዳዮች አሉ አቶ አሸኔ። ነገር ግን የስልጣን ክፍፍል ነው ወደ ግጭት የወሰደን በሚል የተነሳ ጉዳይ የለም። ምክንያቱም የክልሉ ስልጣን ከ40 በመቶ በላይ የኑዌር ብሔረሰቦች የክልሉ ወንበር አለው። የአኟ ብሔረሰብ 39 በመቶ ናቸው። ፕሬዝዳንቱ ከአኟ ነው፣ ምክትሉ ከኑዌር ነው ሲሉ መልሰዋል። ትልቁ ችግር የአኟ ልሂቃን የክልሉ ባለቤቶች ነባሮቹ እኛንን፣ ኑዌር ደግሞ ከኋላ የመጣ ነው። ስለዚህ ሁሉም ነገር የሚገባን
ትክክለኛ ነን የሚል ነው። ይህን የሚያነሱት ጥቂት የፖለቲካ ልሂቃን ናቸው። ማህበረሰቡ ይህንን አያነሳም፣ ከፋፋይ ፖለቲካን አይከተልም፣ እኔ ብቻ ነኝ አይልም። በክልሉ ደግሞ 5 ነባር ብሔረሰቦች አሉ፣ ሌሎችም አሉ ሲሉ ገልጸዋል። ከአኟ ብሔረሰብም ክልሉ የኔ ብቻ ነው፣ ለኔ ነው የሚገባኝ የሚል አስተሳሰብ የለም። ይህን የሚያራምዱት ተምረናል፣ ሰልጠናናል የሚሉ ዲያስፖራ ናቸው የሚያራግቡት በማለት ተችተዋል። ግንዛቤ የሌላቸው የተወሰኑ ወጣቶችም ይህንን ይተገብራሉ። ጥቃት የሚፈጽሙት አብዛኞቹ የተማሩ አይደሉም። የሰሙትን ቀጥታ የሚወስዱ፣ አንዳንዱ ከእስር የተፈታ፣ አንዳንዱ ከፖሊስ የተመለሰ፣ አንዳንዱ ሌባ፣ ዘራፊ፣ ሱሰኞች፣ አንዳንዶቹ ደግሞ ከልሂቃኑ ባለፈ ከስልጣን የተወገዱ የከሰሩና ያኮረፉ ናቸው ብለዋል። ሌላው የመሬት ጉዳይ ነው የሚያነሱት። የእከሌ ብሔር መሬት ወስዷል፣ የአባቶቻችንን መሬት ወስዷል የሚሉ አሉ። እነዚህ የራሳቸውን ጥቅም ፍለጋ ነው። ክልሉ ወደ ግጭት ገብቶ ሰዎች ተገዳድለው አይደለም፣ የተወሰኑ ግለሰቦች ናቸው። እነዚህም መንግስት እየተከታተለ እስር ቤት እያስገባ ተጠያቂ እያደረገ ነው ሲሉ ምላሽ ሰጥተዋል። ግጭቱ ረጅም ጊዜ አስቆጥሯል። መቼ ነው የሚቆመው? ለምንስ ማስቆም አልተቻለም? ለሚለው ጥያቄ ኃላፊው በሰጡት ምላሽ ለምን አልቆመም ወይም መቼ ነው የሚቆመው የሚለው ትክክለኛ ነው። በእኛ እይታ ቀንሰናል። ከ2 ሳምንት በፊት የተፈጠረ ነው እንጂ ከ2016 መጨረሻ ጀምሮ የአመራር ለውጥ ካደረግን በኋላ ክልሉ ሰላም ነው የሚል ምላሽ ነው የሰጡት። እንደ ሌላው አካባቢ ትንኮሳ የሚፈጥሩ የተወሰኑ ግለሰቦች አሉ። ስራዎችን ሰርተናል፣ ስብሰባዎችን አድርገናል፣ ግንዛቤም ፈጥረናል፣ ብዙ እርምጃዎች ተወስዷል። ዋናው ትልቁ ጉዳይ 3 መሰረታዊ ነገሮች ያስፈልጋሉ። አንደኛው የህግ የበላይነት ማስከበር ነው፣ ሁለተኛው ማስተማር ነው፣ ሶስተኛው ልማት ነው ብለዋል። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ ያዝነው የመረጃ ጥንቅራችን ያደመጣችሁትን ይመስል ነበረ። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።